ኤሌሌሌሌሌሌ ሩታና አብርሽ ታረቁ ጋይስ። እናንተ አብርሽ የሚባል ሰውዬ እንዴት ጠገበ! እንዴት ጠገበ! ጥጋቡ እኮ አናቱ ላይ ወጣ ጋይስ። ንግግሩ እንዴት ኒንጃ። ለሴት ልጅ ክብር ይኖርክ አብርሽ የምትባሉ ሰውዬ ማለት ነው። አንተ ድንች ራስ እግዚአብሔርን። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ካች ብዬላችሁ መጥቻለሁ ማለት ነው። ሩታና አብርሽ ተገናኙ ማለት ነው። እግዚአብሔርን አብርሽና ሩታ አንድ ላይ ሲገናኙ እንዴት እንደሚያምሩ አያችሁ። አብርሽ ግን ምን አይነት ወንድ እንደሆነ አላውቅም። ታጥቦ እኮ ጭቃ ነው ጋይስ። ካለሷ ሴት የለም ወይ? ብዙ ባትለምኗት ጥሩ ነው። ስትለምኗት በጣም ታብዛለች አላለም። ካለሷ ሴት እንደሌለም ነው የምትቆጥረው እሷ። ሴቶች እኮ ሞልተዋል፣ ካለሷ ሴት የለም እያለ ነበር ለወንድሙ ማለት ነው። አንተ እንዴት ጠገብክ ግን? ለምስትክ ክብር ይኖርክ ጌታ። በጣም ወጥ ረገጥክ። ትንሽም ብትሆን እኮ ያንተ ሚስት ናት፣ የልጅክ እናት ናት። አንተም የልጅ አባት ነህ። ይሄን መልሳ ወደ በኋላ መልሳ ይሄን ቪዲዮ ትሰማለች። አጥፍቼ ከሆነ አይባልም። አጥፍቻለሁ፣ ብዙ ነገር አድርጌያታለሁ ነው የሚባለው። አንተ ግን ነገሩ እኔ እንጃ። አብርሽ ምን አይነት ሰው እንደሆነ አላውቅም። ሰው ተመክሮ እንኳን ይመለሳል ጋይስ። አብርሽ ግን ምን ነካ? በቃ ለነገሩ እኔ ገና ሕፃን ነኝ፣ ከልዑል ጋር እኩል ነው ማደግ የምፈልገው አለ እኮ። በማን ቤት መሰለ? በአቤላ ድንች ራስ ቤት እኮ አለ ለውሽምት ከሀገር ወጣለው ስትለው፣ እኔ እኮ ገና አንተ እኮ የልጅ አባት ነው ስትለው፣ እኔ እኮ ገና ልጅ ነኝ ከልጄ ጋር እኩል ነው ማድጓል አለም። ስለዚህ አብርሽ ንግግሩ ምን እንደሆነ አላውቅም። እንግዲህ ዛሬ አምሮብሻል አላት። ለውሽምትም ብሏታል። እንግዲህ የአብርሽ እንጃ ጭንቅላቱ ምን እንደሆነ አላውቅም። ቆይ ሄርሜላ ምንድናት ታዲያ? አሁንም እኔ ልቤ ክፍት ነው፣ ወደ ቤት መመለስም ካለብኝ እኔ ችግር የለብኝም። ቆይ ውሽምትም ምንድን ነው? እሷ ምንድናት? ሁለቱም ሴቶቹን ትፈልጋለህ? ወይኔ እኮ አላማ አልገባኝም ጋይስ። እንደ እኔ ጥያቄ የሆነባቸው ሰዎች አላቸው ወይስ በሩታ ላይም እየተጫወትክ ከውሽምት ላይ እየተጫወትክ? ቆይ አንተ ይሄ ሁሉም ችላ መኖር ግድ ይልሃል? እኔ እንጃ። ይሄ ነው ግራ የገባኝ ቤተሰብ ማለት ነው። ሁለቱም ሴቶቹን ትፈልጋለህ? ውሽምት እኮ ማስወጣት ነው። አሁንም ከውሽምት ቅጥ ስር መቼ ጠፋ? በየቀን አለ። አንድ ቀን እኮ ከውሽምት ጎን ስትጠፋን ያላየውም። እውነቴ ነው የምላቸው። ከቄጧ ስር አይጠፋም እግዚአብሔርን። ዛሬም በአቤል ቤት መጥተዋል ከውሽምት ጋር ማለት ነው። እንግዲህ አብርሽ ማቼ ታስተካከለ? እስኪ ሩታ እንጃ፣ እኔ አላቅም። ከባድ ነው ነገሩ ማለት ነው። ቤተሰብ አብርሽ እኮ የሚመለስ ሰው አይደለም። በእውነቴ ነው የምላችሁ ወንድሟ። ንግግሩ እኔ በጣም ተመችቶኛል። ምክንያቱ ትዳር ቀልድ አይደለም፣ ትዳር ዕቃ ጨዋታ አይደለም። ትዳር ክብር ነው። እውነቴ ነው የምላችሁ። ግን እንደ አብርሽና እንደ ሩታ በትዳር ላይ ዕቃ ጨዋታ የተጫወተ ሰው የለም። እውነት ለመናገር እኔ እንጃ። ትዳር እንደዚህ ከሆነ ይቅርብኝ። የአብርሽና የሩታ ትዳር በጣም የሚገርም ትዳር ነው ጋይስ። ምንድን ነው በቃ ምን አለው አቶ አብርሽ? ሁሉም ነገር ሩታ እጅ ላይ ነው። ማስተካከልም ማበላሸትም እኔም ወደ ራሷ ማመጣትም እሷ ናት የምትችለው። እኔ ችግር የለብኝም። ቆይ ችግር የለብኝም የምትለው ሰውዬ ማለት ነው። ውሽምት ምንድናት ታዲያ? እሷ ያንተ ባጣ ቆይ ናት እንዴ? እውነቴ ነው የምላችሁ። ቆይ እኔ እንጃ አላቀው። እግዚአብሔር ማን ነው ግራ የተጋባ በአብርሽ ንግግር ማለት ነው። ሩታ እኮ ምንም ሀሳቤ የሚቀየርበት ምክንያት የለኝም። አሁንም ተመልሼ ወደ ኋላ ተመልሼ መጎዳት አልፈልግም። ዛሬ ይሄን ነገር ይቅር ብዬ ድጋሚ የሚጎዳው ነው የሚመስለኝ ያለችው ማለት ነው። አብርሽ ሳይስተካከል ሩታ ነገሮቹን ተይውና ታረቁ የምትሉ ሰዎች ትገርሙኛላችሁ። አብርሽ መቼ ተመለሰ? እስኪ ንገሩኝ። እውነቴን ነው የምላችሁ።
አብርሽ የተመለሰ እስኪ ቦታ አለ። ሁሌ ከሴት ቂጥ ስራ ይጠፋ ታውቃላችሁ። ይሄ ቪዲዮ ደግሞ አንድ ቀን ነው የተቀረጸ ማለት ነው። የዛሬ ቪዲዮ ነው። ይሄን ጃኬት ብቻ ነው አብርሽ የለበሰው እንጂ ከስር ያለ ቲሸርቱ በአቤል ቤት ቀጥሎ ነው ይሄ ቪዲዮ ማለት ነው የተቀረጸ ይመስለኛል። እንደዛ ነው። አለባበሱ ብቻ ነው እንጂ ከላይ ጃኬት ነው የለበሰ። ጃኬቱ ደግሞ የብሩኬ ነው። መቼም የቡታራ ዩቱበሮች ልብስ ትቀያይራላችሁ ይመስለኛል። አላቅም፣ ግራ የተጋባችሁ ሰዎች አላችሁ። ግን ቀይ ልብስ ከአብርሽ አያምርም እውነት ለመናገር ማለት ነው። ስለዚህ እናንተ ልብስ መቀያየር ነው። ሩታ ሁሌ ውበት እንደደፋባት ነው የኔ ቆንጆ ማለት የኔ ሞዴል። ይመችሽ፣ ሁሌ ምር በይልኝ እና አምሮብሻል እያላት ሁሌ ሩታ እንዳማረባት አንተ ልክ ሁሌ ሩታ እንዳገኘ ሁሌ እንደቀናት እውነት አንተ ለትዳር ፍላጎት ቢኖርክ እኮ ቆይተዋል። ነገሩን ማስተካከል ትችል ነበር። አንተ የትዳርም ፍላጎት የለም። በቃ ሴቶች ላይ ለመጫወት ነው እሱ የሚፈልገው ማለት እውነት ይሄ ልጅ ትዳር ቢፈልግ እኮ ይሄ ሁሉ ቤተሰቦች ገብቶ ጓደኞች ገብቶ ሁሉም መጥቶ እንደሚያቦኩ አያደርጉም ነበር። እውነቴ ነው የምላቸው። አብርሽ ለትዳር የሚሆን ወንድ አይደለም የሚለው ለዛ እኮ ነው ቤተሰብ። ስለዚህ ሩታ መጥቶ ሁሉም የሚያስጨንቁበት ነገሩ አልገባኝም። እኛ ሁለቱ ቢታረቁልኝ እኛ ደስተኛ ነን። እውነት ለመናገር ከምንም በላይ የተመልካች ጥራት ነው። አብርሽና ሩታ ታርቆ አንድ ላይ ቢመጡልን ሁላችንም ደስተኛ ነን። አሁንም ተስፋ መቼም አንቆርጡም። አብርሽና ሩታ ደግሞ እንደማይላዩ እርግጠኛ ነን። እንግዲህ የአብርሽ ወንድምም ብለዋል፣ ነገሮቹን ቆም ብላችሁ አስቡ፣ ከነገሮቹ መራቅ አለባችሁ፣ ወደ ራሳችሁ ተመልሳችሁ ነገሮቹን ቆም ብላችሁ አስቡ። መቼም አንድ ላይ እንደምትሆኑ እርግጠኛ ነኝ። አሁን አጠገቤ ሆኜ አንድ ላይ ብትሆኑልኝ ደስ ይለኛል። ጋሼንም እያወራው ነው። ዞሮ ዞሮ መታረቃችሁ መቼም አይቀርም ያለ ነበረ። እኛም ተስፋ እናደርጋለን ሁለቱ ቢታረቁ፣ ልጁ በሰላም በፍቅር ልዑልም ቢያሳድጉ እኛ ደስተኛ ነኝ። በተለይ እኔ እንጃ ተመልካች በጣም ነው ያዘነባቸው። በአብርሽና በሩታ በጣም አዘነ ተመልካች። በቃ ሁለቱ አንድነት ነው የሚፈልገው እውነት ለመናገር ማለት ነው። ሁላችንም ማለት ነው። የአብርሽና የሩታ መለያየት ማንንም አይፈልጉ። ስሬስ የምሬ ነው የምላቸው። አብርሽ ግን ሀሳቡ ምን እንደሆነ አላውቅም። በቃ ጣጥቦ ጭቃ ነው ጋይስ። አሁን ዛሬ ይመከራል። ወንድሙ መጣ አይደለ? ያው ብዙ ነገሮችን መክረዋል። በስልክም ብዙ አወራን አለ። እሱ ምክሩን ዛሬ የተመከረ ምክሩን ትቶ ወዴት ነው? ወደ ውሽምት ሌላ ነገር ታሪክ ውስጥ ገብቶ ነው የምታዩ ማለት ነው። እና ተዳሩታ እስኪ ይሄ ሰውዬ ጋር ታረቂ የሚሉ ሰዎች እኔ በጣም ነው የምትገርሙ። እንዴት ነው የምትታረቁ? አብርሽ መቼ ያቆመ ከውሽምት ጋር? እውነት ሩታ የራሷ ህይወት ብትጀምር እኮ የምሬ ነው የምላችሁ ቁጭ ብላ ቪዲዮ ላይ አትመጣም እውነት ለመናገር ማለት ነው። አሁን ሩታ የራሷ ህይወት ጀመረችው ማለት ዘበት ነው። እውነት ሩታ የራሷ ህይወት ብትጀምር እኮ ደስታ ጋር ትገናኛለች። እስካሁን አልተገናኙም። ከካሜራ ጀርባ ሊገናኙ ይችላሉ። በአንድ ጊዜ ነው አብርሽ ረብሻ ቤት ውስጥ የፈጠረ ቀን ልጁን ይዞ የወጣ ቀን ነው። አብርሽና ልጁ ሲጣሉ ነው ልጁን ይዞ የወጣ ማለት ነው። ከዛ ወደ ሩታና ደስታ አንድ ላይ ተገናኝቶ ቪዲዮ ሲሰሩ አላየንም። ሆኗን ለመናገር እስካሁን የተላላጠ ያለ አብርሽ ነው ከውሽምት ጋር ማለት ነው። ስለዚህ ይሄ ልጅ ተመክሮ ይመለሳል ትላላችሁ? እስኪ ንገሩኝ። ለሁላችንም ጥያቄ ነው። ስለዚህ ሩታ ምን ታደርጋለች? ሩታ ተመለሺ፣ ሩታ እንደዚህ ናት፣ ሩታ እንኳን ለጋሽዬም እንኳን አልሰማችሁ ለእናንተ መቼም አሰማም እያለ ነበረ አብርሽ ማለት ነው። ይሄ ሁሉ ያንተ ስራ ነው። ገባ? ሩታ በአንተ አትጨክንም ታውቃላችሁ። ሩታ በአብርሽ ጨክና አታውቅም። ይሄ ሁሉ የአብርሽ ስራ ነው። ሩታ ልትጨክና የቻለችው ግን ፍቅር አላቸው። ግን እሊ ውስጥ ናት ሩታ አሁን ያለችው ማለት ነው። ምክንያቱ እሱ ያደረገን ነገር አስታውሳ ነገ መልሶ ይሄ ነገር ቢያደርገኝስ የሚጎዳኝስ ብላ ፍራቻ ላይ ነው እንጂ ሩታ ማንኛውም ሴት የራሷን ትዳር እንዳይፈረስ አትፈልግም። ሩታም ትዳሯን
መፈረስ አትፈልግም። እውነት ለመናገር ማለት ነው ይፈላለጋሉ። ያው እልህ ውስጥ ገብቶ ነው ሁለቱ ማለት ነው። እና አብርሽ ደግሞ ስነ ስርዓት ያዘ ንግግርክን አስተካክል። አንተ ድንች ራስ ማለት ነው። እግዚአብሔርን እንዴት እንደሚያናድደው መለመን የለበትም እኮ ሁሉም ነገር እኮ ሁሉም ሰው እኮ ቢተዋት እራሷ ትመጣለች አላለም ጭራሽ። ጥፋትም አውቆ እኮ ይቅርታ በስነ ስርዓት ቢጠይቃት እኮ ሩታ ይህ በእርግጠኝነት ትመለሳለች። እሺ ሩታዬ፣ አዎ በእርግጥ ከዛ በፊት ብዙ ነገር አድርጌሻለሁ፣ አስከፍቼሻለሁ። ከአሁን በኋላ ነገሮቹን በቃ በራሴ አስቤ ነው ይቅርታ የጠየቅኩሽ። ይሄ ሁሉን ትተሽ የበፊትን እያደረግኩሽን ትተሽ፣ አዎ ብዙ ነገር አድርጌሻለሁ፣ ብዙ ነገር አስከፍቼሻለሁ። ሁሉም ነገር ትተሽ በቃ አሁን የመጣ ልጅ በስነ ስርዓት አንድ ላይ በፍቅር እናሳድግ ማለቱን ትቶ ይኸው አጥፍቼ ሊሆንም ይችላል። ይሄ እኮ ነው እሱ ጥያቄ ማለት እንዴት እንደሚያናድደው በዚህ ሰዓት በጥፊ ወንድሙ ብሎ እኔ ደስታ አልችልም። እግዚአብሔር አብርሽ በጣም መቆንጠጥ ያስፈልጋል አንተ ማለት ነው። በጣም ያልበሰልም ገና ጥሬ ነው። እውነት ለትዳር አትሆንም። እውነቴ ነው የምላችሁ። ሩታውን ሰላም አገኘችው ከሱ ጋር ከተለያየች በኋላ እግዚአብሔር ሰላም አገኘች። ሰውነቷ ሞላ፣ አለባበሷ ተቀይሯል። እግዚአብሔር ነው የምላችሁ። አሁን ሰላም ነኝ እያለች ነው ያለችው ማለት ነው። አብርሽ ግን ሩታን ይፈልጋታል። እሱ ግን እዛ ጋር ሁለት ሴት ወዶ ይሆናል እንዴ? ስለዚህ እዛ ጋር ያለው ውሽምጥን አንተን አፈቅርሃለሁ ለአንተ ብዬ ብዙ ዋጋ ከዚህ በላይም ሊከፍሉ እችላለሁ፣ እሱም ማጣት አልፈልግም እያለችው ነው ያለችው። እሷ ምንድናት ታዲያ? ሴት አይደለችው? እሷ የማትፈልግ ከሆነ ለምንድን ነው እሷ ህይወት ለሚጫወተው? ሚስቱ የሚፈልግ ከሆነ ይሄ በጣም ነውር ነው እግዚአብሔርን። እና አብርሽ ባክ ወደ ራሴ ተመልሰ። አንተ ያልበሰልክ ጥሬ ስጋ በሉ ጋይስ። ለማንኛውም አብርሽ እና ሩታ በዚህ ሰሞን የሚታረቁ ነው የሚመስሉኝ ጋይስ። ሩታም ደግሞ የው ሴት ልጅ መደራደር ትፈልጋለች አይደለም? በአንዴ ይሻትሉ። እንግዲህ ሩታ እዛ ላይ ነው ያለችው። በመጨረሻ እንግዲህ ጥላ ነው የሄደችው። አብርሽና ሩታ መታረቃቸው አይቀርም በዚህ ሰሞን ወይም በዚህ ሳምንት ይታረቃሉ ብዬ አስባለሁ። እንግዲህ ፈጣሪ እርዳችሁ። የእናንተ መለያየት ማንም አይፈልጉም ከእናንተ ጠላት ውጭ እንጂ እኛ እንፈልጋለን። በጣም ኦዲየንሶች እናንተ የሚወዱ ለእናንተ ቦታ የሚሰጡ አሉ። አብርሽና ሩታ አንድ ላይ ሆኑልን የሚሉ በጣም ብዙ የሚወዱ አሉ። ለእነሱ ስትሉ ለልዑል ስትሉ በስማን ኮሜንታችሁ በጣም ይለያ። ይታረቁልን ለልዑል ስትሉ አብሮ ኖሩልን። በስመ አብ ትለያላችሁ። የምር ኮመንተሮች ዋው ነው፣ አንደኛ ናችሁ። ጌታ የሰው ፍቅር ይስጣችሁ። ለሰው ልጅ እንደምታስቡ ለእናንተ ፈጣሪ መልካም ነገር ይስጣችሁ። አሜን በሉ ጋይስ። የመዳም ቅመሞች ልክ እንደኛ ማለት ነው። ለሰውም እናስባለን፣ ለራሳቸው እናስባለን፣ ለቤተሰቦቻችን እናስባለን። ለስንት ቦታ ነው እኛ የምናስበው። በስመ አብ ፈጣሪ እንግዲህ ለኛ ከላይ ጨምሮ ይስጠን ነው የሚባለው አይደለ? ስለዚህ ለሁሉም ቦታ ነው እኛ የምንጨነቀው ማለት ነው። እግዚአብሔር በስመ አብ ምን ላይ ያለን እኮ አይ እኔ እንጃ አላቅም ብቻ ምን እንደሚል። ለማንኛውም ይህን ቪዲዮ ከወደዳችሁ ላይክ አድርጉኝ። ዛሬ አበዛው ቪዲዮ ማለት ነው። ወዳችኋለሁ የኔ ውዶች ማለት ነው። ግን ላይኩ ቪዲዮ ከተመቻችሁ ላይክ አድርጉኝ ለማለት ፈልጋለሁ።